በኮሚቴ ቢሆን ሙሴ ከግብፅ አይወጣም፣ እዛው ነው የሚከቡት። አሁን ቸርች በሀሳብ ነው ወይም የሰዎች አዋጥተው የሚመሩት ነው? ለቤተ ክርስቲያን ስም ተጋድሎ ማቆ የቤተ ክርስቲያን ኮሚቴ ከሌለ አንድ ሰው የአንድ ሀሳብ የአንድ ግለሰብ ሀሳብ ይሆናል። ቤተ ክርስቲያን ወደ ሙላት ውስጥ እንድገባ የሚያግዟት እነኛ አምስቱ ቢሮዎች ናቸው። ሐዋርያ፣ ነቢይ፣ ወንጌላዊ፣ አስተማሪ፣ እረኛ። ሁለቱንም እንዴት አድርገን መጽሐፍ ቅዱስ በሚለው መሰረት እንዴት መምራት አለ? ይህ ለቤተ ክርስቲያን መልእክቱ ምንድን? በጣም ጥሩ። ይሄ ለቤተ ክርስቲያን ለቅዱሳን ሁሉ እንድንጸልይበትና ትኩረት እንድንሰጥበት የሚደረግ እና ወደ 3 ሳምንት አካባቢ ይሆናል በዚህ ውስጥ ያየው በሐዋርያዊ መንፈስ የሚሄዱ አጥቢያዎች ይበዛሉ በምድሪቷ ላይ። ስፒሪቹዋል ፋዘር ማለት ያንተን አሻራ ያሳረፈ እንጂ ገንዘብ ያለው አይደለም። አንድ ሰው ነው እግዚአብሔር መሪ የሚያደርገው፣ አንድ ሰው። ያ ማለት ምን ማለት ነው? ሰው ምንድን ነው የማስተላለፈው መልእክት ለመሪዎች አፖስትል ነው። ይሄ ጉዳይ እኮ በጣም ሲሪየስ እውነታ ነው እያወራሁ ማለት ቤተክርስቲያን ራሷ ማለት ኦልሬዲ አገልጋዮች ቤተክርስቲያን ናት። ይንሳለ እኛ አገልጋዮች እኛ ቤተክርስቲያን እግዚአብሔር የሰጠ አገልጋዮችና መሪዎች ህዝቡ ነው፣ ወጣቱ ትውልዱ ነው። ለነገ ለአገር ለትውልድ እኔ ጋር ብርሃን አለ። ስለዚህ እሳቱን ራሱ አውጥቶ እያጠፋ አስገብቶ እሳቱን አመላክቶ እያጠፋ ከሆነ ቤተክርስቲያን ውስጥ በጣም ብዙ የተደበላለቀ ነገር አለ እያለ እስኪ በደንብ አሁን ማለት ምን እንዴት ነው ያለው? ይሄ ለቤተ ክርስቲያን መልእክቱ ምንድን? በጣም ጥሩ። ይሄ ለቤተ ክርስቲያን ለቅዱሳን ሁሉ እንድንጸልይበትና ትኩረት እንድንሰጥበት የሚደረግ እና ወደ 3 ሳምንት አካባቢ ይሆናል በዚህ ውስጥ ያየው የነደደ እሳት መለከተው። እዛ ፊት ለፊት አንድ ሴት ቁጭ ብላለች እና ያንን ከዛ ከነደደ ይሄ ረምጣድ አለ ላዩ ላይ ይሄ ጉልቻ ይቀመጥ። ከዛ ደግሞ እንጨቱ ዘግቶ ተያይዟል። ከስር ደግሞ አመድ አለ። ያን እየነደደ ያለውን እሳት ያቺ ሴት ታወጣና እንደገና አመድ ውስጥ ይጣፍ። እንደገና ታወጣና አመድ ውስጥ ይጣፍ። አሁን የቀረው በጣም ጥቂት እሳት እዛ ጭስ የሆነ ግማሽ ማለት በዚህ ውስጥ ያለው ራዩት ወስድ እና ምን አለኝ እግዚአብሔር ቤተክርስቲያን የሰጠዋትን ጊዜ የሰጠዋትን ዘመን የሰጠዋትን የወንጌል ጊዜ በራሷ እያበላሸችው በራሷ እያበላሸ። ስለዚህ ምን ማለት ነው? ለዚህ ነገር መጸለይ በወንጌሉ እውነት ምላሽ ሊሰጡ የሚችሉ ነገሮችን ራስን ማዘጋጀት፣ ከዘረኝነት ነፃ ለጥቃ ለክብር ለወንበር መጋፋት ማቆም፣ ለቤተ ክርስቲያን ስም ተጋድሎ ማቆም። አንዳንድ የቤተ ክርስቲያን መሪዎች ሌላው ቤተ ክርስቲያን ሁሉ የነሱ አይነት እንዲሆን ይፈልጋል። አይሆንም። አንዳንድ የቸርች እኔ ስም መጥቀስ ስለማልፈልግ ነው። እነሱን ሁሉም እንደነሱ እንዲሆኑ ይፈልጋል። አይሆን። አበባ እንኳን ውበቱ ጥቁር ሲሆን፣ ቀይ ሲሆን፣ ነጭ ሲሆን፣ ወይ ጠጅ ሲሆን ያንን ይዘው አንድ ሲሆን ያ የተለያየ ከለር ውበት ይመጣል። ልክ መንፈስ አንድ ነው። አሰራር ልዩ አዎ፣ ያ በአሰራር ሂደት ውስጥ አንዱ የሚያስተምረው አለ፣ አንዱ በነቢያት በትንቢት ይገለጣል፣ አንዱ ሌላ፣ አንዱ በፈውስ። እነኚህ ነገሮች ሁሉ ክርስቶስን ማዕከል አድርገን እውነትን በፍቅር እያሳየን ከስህተቱ ሳይሆን የእግዚአብሔር ቃል ላይ መሰረት ያደረገ ከሆነ መልኩ የተለያዩ ቢሆን ጤናማ እስከሆነ ድረስ እግዚአብሔር የሰጠ ጸጋ ስጦታዎች ጸጋ ስጦታ ተገልጦ ህዝቡ እየታነጸ ቤተክርስቲያን እየተደገ ወንጌል እየተሰበከ ሄደ። ይሄ የእግዚአብሔር የልቡ ሀሳብ አንድ አይነት ይሆናል። እንዴት ይሆናል? እኔ አሁን በራእይ አካሄድ ሂደት ውስጥ በመጣሁበት ሂደት ውስጥ ክርስቶስ ራሱ ነው ሐዋርያ ነው ብለህ የፓትርያርኩን ልብስ የለበሰ ሰው ማን ነው? ፊቱ ሲቀር የኔ ፊት በራእይ ነው ማለት ህልም አይደለም። ምናምን በቃ ያለው ፖዚሽን ሆናየ ሬል የጠራኝ ጥሪ ሐዋርያ እንደሆነ የበላይ ጠባቂ እንደሆነ
የሚሽኑ የመጀመሪያው ሰው እንደው ራሱ ተናገረ። ያንን ስናገር የዛኔ 98 ዓመተ ምህረት ላይ አሁን ቤተክርስቲያን እንደዚህ ግንዛቤው አልነበራት እና ከመቶ 2% እንኳን አይሆን ማራናታ ቸርች እና አማኑኤል ቸርች እንደገና ሬማ ቸርች እነኚህ ናቸው በቃ በሐዋርያ እንኳን ግንዛቤ ያላቸው እንጂ ብዙዎቹ የለም ብለው ነው የሚያምኑ። አሁንም የለም የሚሉ አሉ። የለም ስላሉ እኔ ከነሱ ጋር መጋጨት የለብንም። በቃ የለም የገባቸውን ያስተምሩ፣ እኛም የገባንን እናስተምራል። ግን ምንድነው ክርስቶስን ወንጌሉን ማዕከል አድርገን በፍቅር መቀባበል አለ። በጣም ቤተክርስቲያን ውስጥ ስላሉ አገልግሎት አንዳንድ ጉዳዮች ጥያቄዎች አሉና በተለይ በእርሱ አገልግሎት ውስጥ ብዙ ነገሮችን ያየሁት ነገሮች አሉ። ከነዚህ ነገር መካከል ባለራዕይነት የሚሆን ነገር ላይ ባለራዕይ ክርስቶስ ብቻ የሚል እሳቤ አለ። አንዱ ደግሞ ባለራዕይ መስራች የሚል ነገር የሚጠቀም እና በተለይ ከዚህ ጋር ተያይዞ አጨቃጫቂም ስለሆነ በጣም ረዥም ጊዜ ቆይቷል። እስኪ የዚህ ሚና እንዴት ነው? ባለራዕይ ወይም ደግሞ ተካይ የሚለው ጽንሰ ሐሳብ የመጀመሪያ ሰው ማለት ነው። በብሉይ ኪዳን ውስጥ አብርሃምን ማየት እንችላለን። ዛሬ በእንግድነት ምድር 400 ዓመት ይቆያል ብሎ ዘፍጥረት 15 ላይ ተናገረ። በዛ ውስጥ ሊሆን ያለውን ነገር ለልጅ ልጅ ነው ያየው ራእዩን። ያንን ራእይ ለይስሐቅ ነው ያካፈለ። ይስሐቅ ደግሞ ተቀብሎ ለያዕቆብ ነው ያንን ራእይ ያካፈለ። ያ ራእይ ነው እንደገና ዮሴፍ ይዞ የተነሳው ወደ ግብፅ ውስጥ ገብቶ በእንደዛ አይነት ወገኖች ሁሉ እንዲገቡ በር ሆነ። ከዛ በኋላ ማን የተነሳው? ያን ነፃ ለማውጣት ሙሴ ነው የተነሳው። በዚህ ውስጥ ሁሉ አንዳንድ ሰው ነው እግዚአብሔር የጠራው። አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ፣ ሙሴ። ከዛ በኋላ ደግሞ ማንን አስነሳ? ኢያሱን አስነሳ። አንድ ሰው ነው እግዚአብሔር መሪ የሚያደርገው፣ አንድ ሰው። ያ ማለት ምን ማለት ነው? በሌላ አባባል ባለራዕይ ልትለው ትችላለህ፣ ቀዳሚ መሪ ልትለው ትችላለህ፣ ወይም ደግሞ የተልእኮ መንፈስ የወደቀበት ብለህ ልትለው ትችላለህ። እና በመሳፍንት 24 ላይ ግን ስንመለከት የተቀመጡ ሀሳቦች አሉ። ምክንያቱም እንዲህ ብሎ ይናገራል። በመጽሐፈ ኢያሱ ላይ የሚናገረው ከሱ በኋላ መሪ ስላልተነሳ ኢያሱ በእኔና በእናንተ መካከል ይሄ ድንጋይ ምስክር ይሁን ብሎ ምስክር አቆመ። ለምን? ሰው ጠፋ። ለማን ይስጥ? ሙሴ ለኢያሱ ሰጠ፣ ኢያሱ ለማን ይስጥ? ስለዚህ ሰው ስለሌለ በቃ ድንጋይ አቁሞ ምስክር አቁሞ እሱ ራሱ አለፈ ማለት ነው። ከዛ በኋላ መጽሐፈ መሳፍንት ላይ ስንገባ የመጨረሻው ምዕራፍ ላይ እንዲህ ብሎ ይናገራል። በእስራኤል ውስጥ ንጉሥ አልነበረምና ይልና ሰው ሁሉ በፊቱ የወደደውን ያደርግ ነበር። እሺ አሁን ወደ አዲስ ኪዳን ሲና ቀዳሚ የሆኑ ባለራዕዮች አሉ። ምሳሌ ጳውሎስን ብናይ ወደ መቄዶንያ እንድንሄድ ጌታ ተናገረን አለ። መቄዶንያ ላይ ገቡ። የመቄዶንያ ዋና ከተማ ፊልጵስዩስ ናት። በፊልጵስዩስ ላይ ሰበኩ። እነ ሊዲያ ጌታን ተቀበሉ። በዛ ቤት ውስጥ ቸርቹን ተከለ። የቤት ውስጥ ቤተክርስቲያን ተጀመረ። አሁን የባለራዕይ ቢና ብለን የምትለው ከመገለጥ የመጣ ጳውሎስ ተገልጦለት ባለራዕይ የምትለው ቀዳሚ የምትለው ሰው በመገለጥ የሚሄድ በመገለጥ በኮሚቴ አይደለም እያልኩ ያሉት። በኮሚቴ ቢሆን ሙሴ ከግብፅ ያወጣ እዛው ነው የሚከቡት። እውነቴን ነው። በራዕይ ነው። በቃ በራዕይ ግን ወጣ። ባለራዕይ ሊመጣ ያለውን ነገር ማየት የቻሉ ቸርቿን በዛ መልኩ የሚቀርጹ ለቀጣይ ተልእኮ ትርጉም እንዲሰጥ አድርገው አሁን የፊልጵስዩስ ቤተክርስቲያን ደስ ስለሚለኝ እና የፊልጵስዩስን ስንመለከት ጳውሎስ እንደገና ሮም በታሰረ ጊዜ ስጦታ አሰባስቦ የላኩለት ናቸው። ይጸልዩለት የነበሩ ናቸው። ሚሽኑን ለማጠናቀቅ በቃ በጣም ጉልበት የሆኑት ናቸው። የደገፉት ናቸው። ከጎኑ የቆሙ ናቸው። በባለራዕይ ልክ ጳውሎስ እንደተከለ በፊልጵስዩስ ያንን ቸርች ፕላንት የሚያደርጉ ሰዎች በምሪት ነው። እነሱም ነው ባለራዕይ የምንላቸው።
እነሱን ነው ቀዳሚ የምንላቸው። አለበለዛ ሰዎችን ሰብስበ ለመሆኑ አሁን ከዚህ ቀጥሎ የት እንስራ ቢሉ አሁን ያሉት ቀበሌ 11 ከሆነ ቀበሌ 12 እንትከል ነው የሚሉ። አሁን ይህንን እስኪ ማኔጅመንቱንና ራዕይን የመቀበል አካሄዱን የመቀበል ጉዳይ ልዩነት አይኖረው ወይ? ባለራዕይ ማኔጀር መሆን ይችላል። አሁን ብዙዎች የተቸገሩት ምን ይሆናል? አስተዳደር ደግሞ የቤተክርስቲያን ኮሚቴ ከሌለ አንድ ሰው የአንድ ሀሳብ የአንድ ግለሰብ ሀሳብ ይሆናል። እንደ ሀሳብ የሚመራ እየመሰላቸው አሁን ቸርች በሀሳብ ነው ወይ ወይም የሰዎች አዋጥተው የሚመሩት ነው? አሁን ቸርች በሀሳብ ነው ወይ ወይም የሰዎች አዋጥተው የሚመሩት ነው? ሲጀምር እኮ ሰው የእግዚአብሔርን ነገር መስራት አይችልም። እንኳን የእግዚአብሔርን ነገር የራሱን ነገር ለመስራት እግዚአብሔር አስፈልጎታል። የእግዚአብሔር ነገር እኮ ነው አሁን እያወራን ያለን። የእግዚአብሔርን ነገር ለመስራት ሰው አይችልም። የራሱን ነገር ለመስራት ራሱ ሰው ጎዶሎ ስለሆነ እግዚአብሔር አስፈልጎታል፣ ክርስቶስ አስፈልጎታል። እንዴት ሆኖ ነው የእግዚአብሔርን ነገር እግዚአብሔር ሆይ በዚህ ጋር ሂድ ሊለው የሚችል? አይችልም። መንገዱን መጠይቃት። ለዚህ እኮ ነው አሁን ጳውሎስ ወደ መቄዶንያ እንድንሰብክ ያለን መሰለን፣ እኛም ወደዛ ወጣን ይላል። ለምን? ቲምወርክ። ያ የተቀበለው ራዕይ አብሮት ቲም ከሱ ጋር ለሚሰሩት አካፈለና ያ ራዕይ ለነሱም ሆነና የራዕይ ተካፋዮቹ የተያያዘ ነገር ሲሆን፣ አንደኛ ጌታ አለ ከላይ፣ ሁለተኛ ራዕይ ተቀባዩ አለ ጳውሎስ ነው፣ ሶስተኛ ከሱ ጋር አብረው የሚሰሩ ናቸው፣ የራዕይ ተካፋይ ናቸው። እነኚህ በሚያያዙበት ጊዜ የራዕይ ጥምቀት ይሆናል። ያ ማለት ወደ ተፈለገበት አቅጣጫ ራዕዩ ፍሎ ማድረግ ይችላል። ለምሳሌ ጳውሎስ በሮም ታስሮ በነበረበት ጊዜ በመንፈስ ተከትለውታል፣ ገንዘብ ልከውለታል፣ ጸልዮለታል፣ አብሮ ከሱ ጋር ተጋርቷል፣ ሰው ልከዋል፣ አይዞ ብለውታል፣ ኢንካሬጅ አድርገውታል፣ እስር ቤት አበረታተው። ልክ ይሄ በመነዳት ውስጥ ይገባል ማለት ነው። ቸርች ወደዛ መነዳት ውስጥ ትገባለች ማለት ነው። ወደዛ መነዳት ውስጥ ስትገባ መንፈሱ እንደሚለው ነው የምታገለግለው። ለምሳሌ በዓለም ሁሉ ታላቅ ራብ እንደሚነሳ በመንፈስ አመላከተማ አጋቦስ የሚባለው ነቢይ። ይሄ ነቢይ ነው ለጳውሎስ ባለዚህ መታጠቂያ መከራ ይቀበላል በኢየሩሳሌም ብሎ የተናገረለት። ልክ ቤተክርስቲያን ወደ ሙላት ውስጥ እንድገባ የሚያግዟት እነኛ አምስቱ ቢሮዎች ናቸው። ሐዋርያ፣ ነቢይ፣ ወንጌላዊ፣ አስተማሪ፣ እረኛ። እነኚህ ወደ ክርስቶስ ሙላት እንዲያድጉ ኤፌሶን 4 ላይ እንደሚናገረው ወደዛ የማሳደግ ስራ ይሰራል። ወደ ሙላት እየተጠጋች ስትመጣ ቤተክርስቲያን መለቀቅ ውስጥ ነው የምትገባው። መለቀቅ ውስጥ ስትገባ በርናባስና ጳውሎስን ለዩልኝ እንዳለ ወደ መለያት ውስጥ ወደ መልአክ ውስጥ ትገባለች ማለት ነው። ስለዚህ ባለራዕይ እዚህ ቀዳሚ የሆነ የቤተክርስቲያኑን እግዚአብሔር ራዕዩን ሰው የዚህ ሰው ያለ የኮሚቴ አስፈላጊነት ምኑ ላይ? በዚህ ላይ አሁን ስንመለከት እኮ ጳውሎስ ቸርቹን ከተከለ በኋላ መጋቢዎች አስቀምጧል። ሲቀጥል ሽማግሌዎችን አስቀምጧል። ሲቀጥል ዲያቆናትን አስቀምጧል። እነኚህ እሱ የተቀበለው ራዕይ ለነሱ አጋብቶ በዛ ራዕይ አስተካክሏቸው እንደ አንድ እንዲቆሙ ያደርጋቸዋል። ስለዚህ ራዕዩን ከተቀበሉ እነዚህ ሽማግሌዎች በአግባቡ መምራት ይችላሉ ብለን እናስባለን። አዎ ይቻላል። ምክንያቱም ያንን ራዕይ እኮ ገዙት። ያ ራዕይ የነሱ ሆነ። ለምሳሌ ጳውሎስ ጢሞቴዎስን በኤፌሶን አስቀምጥ። የጳውሎስን ራዕይ የተቀበለውን ጢሞቴዎስም ያንን ተቀበለ። ያንን ነው ለቤተ ክርስቲያን ያጋባባቸው የተቀበሉት። በቀርጤስ እንዲያደራጅ ቲቶን አስቀመጥኩት ይላል ጳውሎስ። ያ ቲቶን ስለሰራው ያንን ራዕይ ነው በቸርቹ ላይ ያስተማራቸው። ያ የዛኔ ራዕያቸው ወደ እነሱ ተቀብለው ወደ ታች ሲወርድ አንድ አይነት ከለር ማየት ይጀምራል። ለምሳሌ ተሰሎንቄ ቤተክርስቲያን ለዚህ ጥሩ ምሳሌያቸው። የተሰሎንቄ ቤተክርስቲያን ገላትያን ያላቸው ክርስቶስ በእናንተ ውስጥ እስኪሳል ምጥ ይዞኛል። ቆሮንቶስን ያላቸው እኔ ክርስቶስን እንደመስል እናንተን የምሰሩ ነው። የተሰሎንቄን ሰዎች ግን ያላቸው እኛ ሀገራችን ሰዎች መከራ እንደተቀበለ
እናንተም ከሀገራችሁ ሰዎች መከራ ተቀብላችሁ እኛንና ጌታን የምትመስሉ ሆናችሁ አላቸው። አንድ ነን። ተሰሎንቄም ቸርች። ስለዚህ አሁን ይሄ ሽማግሌ የምንላቸው እና ተተኪ አሁን ቅድም ቲቶን፣ ጢሞቴዎስ፣ ጳውሎስ ተተኪ አሉት። እሱን የሚመስል የእሱን ራዕይ በትክክል በእነሱ ውስጥ የከተተ ሰዎችን አፍርቶ፣ ሽማግሌ ግን ብዙ ጊዜ ደግሞ ሲያስቸግር ይናገራል። እንደውም አንዳንድ ጊዜ ስለ ምናምን ለሌሎች በጣም ከባድ ስለሆኑ ሽማግሌዎችም ይናገራል። ምክንያቱም የአገልግሎትን ይሄ ቤተክርስቲያን ውስጥ ያለው ስራውን የማስተጓጎል ስራዎች ሲያደርጉ እንደነበረም ይታያል። እና እነዚህ ሽማግሌዎች እንደ ተተኪ መሆን ይችላል። ሁለት ጽንፋል። አንደኛው ባለራዕይ የሚባል ነገር የለም የሚል፣ የሁለተኛው ደግሞ ሽማግሌ አይናቸውን ማየት አንፈልግም የሚል ገባል። ይህ አይሆንም። ሁለቱም ያስፈልጋል። ያንን ግን ተመጋግበው እንዲሰሩ ልክ ጳውሎስ የተቀበለውን ራዕይ ለነ ጢሞቴዎስ፣ ቲቶ፣ ሲላስ አካፍሎ ወደ ታች እንደወረደ ወደ ቸርቹ ማለት ነው እንደወረደ በአንድ ራዕይ ውስጥ እንደሰሩ እርስ በእርሳቸው ተደጋግፎ መስራት መቻል ይኖርባቸዋል። የዛን ጊዜ ምን ይሆናል? በሐዋርያዊ መንፈስ የሚሄዱ አጥቢያዎች ይበዛሉ በምድሪቷ ላይ። በቃ በመነዳት እንትን ከተማ ሄደው ትከሉ ይላቸዋል። እንትን ከተማ ሚስዮናዊ ይላሉ። እንትን ከተማ እንደዚህ ይላሉ። እንትን ከተማ ገንዘብ ሰብስባችሁ ላኩለት። ለእንትን እዛ ከተማ ለላካችሁት ሚስዮን ጸልዩለት። ጾም ጸሎት ያውጃል እግዚአብሔር ራሱ። በቃ በነቢያቶቹ ተጠቅሞ በቃ ጾም ጸሎት ያውጃል፣ ይጾማል፣ ይጸልያል። ለወንጌላዊ እንትና በቃ ለከሌ ከሌ ይጸልያል። በቃ የዛኔ እነሱ ከዓመት በኋላ ሲመጡ ቸርች አጽንተው ምን ብለው ይመጣሉ። ሪፖርት ሲያቀርቡ የሚያቀርቡት ለመሪዎቹ ነው የሚያቀርቡት። ከመሪዎች ውስጥ ደግሞ አንዱ ሽማግሌዎች ናቸው። መጋቢ ብቻ አይደለም ወይም ሐዋርያው ብቻ አይደለም፣ ግን ሽማግሌዎችም ናቸው። ስለዚህ ስራውን በአንድ ራዕይ መጠቅለል አለበት። ይገርም ነው። አሁን እኔ በጣም ይታያል። አሜን። ምክንያቱም ሁለቱም ጽንፍ እንዴት ሚዛናዊ ማድረግ እንዳለብን እኮ ነው እያሳዩት። ምክንያቱም ለአንድ ቤተክርስቲያን ቀዳሚ የሆነ ስለ ቤተክርስቲያኒቱ መልእክቱን ራዕዩን የተቀበለ አካል አለ። ቀዳሚ ምን ያለ ይህ ቀዳሚ ያለ አካል በቤተ ክርስቲያን ውስጥ ትልቅ ሚና አለው። ስለዚህ አቅጣጫውን ከማሳየት ወደፊት እንዴት መጓዝ፣ ቤተክርስቲያን እንዴት ማደግ እንዳለበት፣ የእግዚአብሔር ቃል እንዴት በምን አይነት መንገድ መመገብ እንዳለበት፣ እንዴት ወንጌል መድረስ እንዳለበት በትክክል መሪ ነው ማሳየት ይችላል። ልክ እንደዚሁ ደግሞ ቤተክርስቲያን ሽማግሌ ያስፈልጋል። ይህንን መጽሐፍ ቅዱስ ሐዋርያዊ አገልግሎት እንዳለ ይነግረናል፣ ሽማግሌውም እንዳለ ይነግረናል። ሁለቱንም እንዴት አድርገን መጽሐፍ ቅዱስ በሚለው መሰረት እንዴት መምራት አለ፣ እንዴት በቤተክርስቲያን ውስጥ የእነዚህ አይነት ሰዎችን ማሳደግ አለብን ብለን ካደረግን ጠንካራ የሆነች የክርስቶስ ቤተክርስቲያን በምድር ላይ ትገለጣለች ማለት ነው። ስለዚህ አመፁ ይቀንሳል ማለት ነው። ቤተክርስቲያን ሽማግሌዎች ያስፈልጋሉ። ምን አይነት መልካም ቡድኖች አሉ፣ ምን አይነት ጥሩ ነገሮች ከነሱ አብሮ ለመጸለይ አብሮ ቤተክርስቲያንን በትክክለኛ በእግዚአብሔር ቃል መሰረት ለማስኬድ ራዕዩ እንዴት ቀዳሚ በሆኑ ነገሮችን መስራት አለበት ብሎ በጥምረት መስራት ይቻላል። ለአጥቢያ ላሉ መሪዎች፣ ለሚያገለግሉ መሪዎች ለነሱ ሪፖርት አቀርባል። ምንድነው ማቀርብ? እግዚአብሔር እንዲህ ምሪት ሰጥቶኛል ይሄር፣ ስለዚህ ጸልዩ። በጉባኤ ጸልያል። በቃ ከዛ በኋላ ይሄዳል። ከዛ ሲሄድ ደግሞ የሚሳፈርበትን ለሐዋርያው እንስጥ ይላል። እነሱ ራሳቸው ወጪ ይሰጣል። እንደዚህ ያን ከዛ ደግሞ ስመለስ ደግሞ ውጤቱን ለነሱ አስረዳል። ይሄ ብቻ የበታችነት ጉዳይ አይደል፣ ለሽማግሌዎች ነው ማስረዳው። ስነግራቸው እንዲህ እንትን ከተማ ገብቼ ነበር፣ እንዲህ ታስሬ ነበር፣ እንደዚህ ሆኖ ነበር፣ ይሄ ሆኖ ነበር ብዬ ሪፖርት አቀርባል። ያንኑ ሐሳብ ደግሞ የመጀመሪያው እሑድ ላይ እኔ ነኝ የምሰብከው በቸርቹ ላይ። እዛ ላይ ደግሞ ለምዕመኑ መነግራቸዋል። ውጤቱን እንዲያው አደርጋል። ለምን አብረው ነው እየሰሩ ያለ። ማስፈተሽ አለበት ህይወቱ። ኢየሱስ ክርስቶስ እኮ ራሱን አስፈተሽ። ከእናንተ ስለ ኃጢአት ማንም ይወቅሰኛል ሲነገር፣ ሳሙኤልም እኮ ራሱን አስፈተሽ። ከማን እየወሰደ ማን መማለጃ ተገባ ሲነገር፣ እንደውም ከእናንተ ይልቅ እግዚአብሔር ይመስክር በነጎድጓድ ብሎ ምንም በሌለበት ዳመና ምናምን በሌለበት በነጎድጓድ እግዚአብሔር መለሰ ይልና
ሳሙኤልና እግዚአብሔርን ፈሩኝ። ለምን? እግዚአብሔር መሰከር። ብዙ ጊዜ ሰዎች የሚጨነቁት የሰዎችን ምስክርነት፣ እኔ ለዛ አልጨነቅም። እንደው ከዚህ ጋር ከምስክርነት ጋር ሲያያይዙ ብዙዎች ነገር ሲናገሩ ሰምቻለሁ። የይዲድያ አገልግሎትን መስመር እንደ አባቱ ነው እንዳሳደጉ ሰም እስኪ እውነት ነው? ትክክል ነበር? አዎ ትክክል ነው። በ14 ዓመቱ የዛን ጊዜ ቤተሰቤን ይዤ 1998 ዓመተ ምህረት ላይ ጅማ ነበር እና እዛ ላይ አንድ ሆሳና ላይ ፕላንት አድርጌ አገልግሎቱን ጀምሬ ወደ ጅማ የተመለሱበት ጊዜ ነበር። ሌሎች ወገኖች ሄዱ፣ መንፈሳዊ ልጆቼ ናቸው እና እነሱን ስልካቸው ሆሳና አጠናቀው ደግሞ ከቤና አሁን ወደ ጌታ ሄደው ስባቱ ይባላል መንፈሳዊ ልጆች እነሱ ናቸው እና ወደ ሾኔ መሬት አለን ብለው ሲሄዱ አልኳቸው። ከዛ በኋላ ሄደው ሾኔ ሲያገለግሉ ነው እሱን ያገኙት። ሾኔ ላይ ነው ያገኙት። ሾኔ ላይ ነው ያገኙት 14 ዕድሜ ላይ ያለ 14 ዓመቱ እና በዛን ጊዜ በቃ ከእናንተ አልለይም ብሏል እና ምን እናድርግ ሐዋርያው ብለው ደወሉ። 3 ጥያቄ ጠየቁት አልኳቸው። አንደኛ ጥሪ እንደ ሁለተኛ ያለምንም ክፍያ በፍቅር አገልግሎት እንደሚያገለግል፣ ሶስተኛ ቤተክርስቲያኗ በምታስተማረው ሁሉ ለመሰማራት ፍቃደኛ ነው። ይህንን ጠየቁት። ፍቃደኛ ነው ላቁት አልኳቸው። እኔ ጅማ ነበር ለጾም ጸሎት ከሌሎቹ ጋር የመጨረሻው ትንሹ እሱ በጣም ትንሹ። አንዳንዴ እንደውም ባለቤት አረ ይሄ ልጅ አንድ ነገር እንዳይሆንበት ትላለች እና ትንሹ እሱ ነው በእድሜም እና ኃይለኛ ጨጓራ የሚያመው ነበረና በቅባት እንትን ውስጥ እየጸለይኩኝ በቦክስ ተመቶ እየተፈወሰ ከኋላ ጨጓራው እና ሁሉ እንትን እያገለግል ጉርጠትና አፎስላል እና ጸሌሊት ከኋላው ግቧል። ከኋላ ገባው በቦክስ ስመታ ወደቀ። ኦልሞስት ወደ 4 ደቂቃ ያክል ራሱን አያውቅም። ሲነሳ ተፈወሰ። በቃ እኔ አሁን እንዴት ነው ብትለኝ አይገባኝም። ብዙ ጊዜ ይፈወሳል። ሆሳና ላይም እንደዚሁ አንድ ኮንፍራንስ እና ከዘራ ይዘው እንደዚህ ያመማቸው ሰውዬ ተሰልፎ ለሱ ጸልይ እና እግራቸውን እርገጣቸዋል እና እግራቸውን ስላት ሰውዬው በዛው ተፈወሰ። እንዴት ብለህ ብትለኝ አይገባም። መፈወሳቸው ግን ይገባኛል። ይሄ የተገለጠ ነገር ስለው እና እሱ የ14 ዓመት ልጅ ሆኖ ነው በቃ አንዳንድ የሚያመጣቸው መልእክቶች የሚናገራቸው መልእክቶች ሻርፕ ናቸው። ሰው እንትን ላይ እንደዚህ ያየው ዝንጀሮ አየው ሊተቀምጦበት ምንድነው አቆስለ የራይ ገዳይ መንፈስ ነው። ይሄ እንደዚህ ምናምን ቶታሊ የብልጣብልጥ መንፈስ ይሄን ሪጀክት አድርገው ይሄ እንደዚህ በከሌላ ጀርባው ላይ አንበሳ ተቀምጦ አየው ምን ማለት ሲል ብዙ ጊዜ ሐዋርያ ጥሪ ያላቸው ሰዎች ናቸው። እንደዚህ የሚታየው እንዲህ ነው እና መጽሐፍ ቅዱስም እንዲያነብ ቆሞ ማለት ነው። እኔ ቁጭ ብዬ ረዥም ሰዓት እንዲያነብ አደረገዋል እና ሲሳሳት ከዘለለ በኩርኩም ና ብዬ በኩርኩም መጥቷል እና በደንብ እንዲያመው አድርጌ ይሄ ሙከራ ምናምን አለ በደንብ እና በደንብ በቃ ቅርጽ አስይዤ ነው ያሳደግ። ኦልሞስት እንግዲህ በዚሁ ቸርች ነው ነቢይ አድርጌ ወርዴን ያደረኩት። በነቢያት አገልግሎት ላይ ሻርፕ ነው የሚያመጣቸው እኮ መልእክቶች። የጠቅላይ ሚኒስትር መለስ ዜናዊ እልፈትን ለመጀመሪያ የተናገረው እሱ ነው። ሆሳና ላይ በነበርንበት ጊዜ የሰማሁት ከሱ አስቀድሞ ማለት ነው። በኋላ ነው መንግስት የተናገረ እና ይሄ በደንብ በቃ ሌሎችም ሻርፕ የሆኑ መልእክቶችን አምጥቷል። ሪል በቃ አሁን የተለያዩ ነገሮች አሁን የሚሰጡ የሚባሉ አባባሎች አሉ። በአባትነት ሂደት ውስጥ ስትል እንግዲህ ኦርዴን ያደረኩት እኔ ነኝ። ፕላንት ባረኩት ቸርችን ያገባው ቸርች የተከለውም ደግሞ እኔ ፕላንት ካረኩት ቸርች ነው ባርኬ የለቀኩት። ከዚህ በላይ አባት አለ? አሁንስ ወይ አባት አለ? አየህ አሁን አንድ አባት ብለህ የምትለው አቅጣጫ ያሳየ መንገድ ያሳየ በአንተ ያለው ሸክምና ራይ እንዳይጨነግፍ ፕሮቴክት ያደረገ ወደ ሙላት ያመጣ ሰው። አሁን ብዙ ጊዜ አባት የሚለውን ቋንቋ በአገልጋዮች ዘንድ ትንሽ የተዘበራረቀ አንዱ ልክ ዛሬ እንዳገኘ ቸርች ላይ እንደደረሰ የሆነ ገንዘብ ወይ ጥቅም ፈልጎ እኔ አባቴን
ምናምን ብሎ መድረክ ላይ እኔ እኮ የአባቴ ምናምን በመንፈሳዊ ቤት ምናምን ብሎ ይሄ የማማለምን አይነት ነገር ይጠቀማል። አንዳንዶቹ ደግሞ ድንገት የተወሰነ ጊዜ ቸርች ውስጥ ስለቆየ ያለት ነገር እንደ አባት ቁጥረዋል። አባትነት በተለይ ትክክለኛ መንፈሳዊ አባት የሚባል ነገሮች ምን ምንድን ነው? ልጅ ሆነ ያን ፊልም አይተጠንቃል ትንሽ ብዙ ፊልም አለ እኔ አዲስ አበባ ትውልጅ ያለ እና በ50 ሳንቲ ሶስት ይታይ ነበር ሲኒማ ዲስከት እዛ ሳይሆን እና በዛ ጊዜ በቃ 3 ፊልም የሚታየው አንደኛ ያለ ፊልም ላይ አባት ሆኖ የሰራ ሌላ ፊልም ላይ ወንድም ሆኖ ለዛ ሰውዬ ሲሰራ ታያል። እና ከዛ ደግሞ አባት የነበረው እንደገና ልጅ ሆኖ ደግሞ ሲሰራ ታያል ለዛው ሰውዬ። ልክ በቃ የህንድ ፊልም ነው የሚመስል አሁን የዘመኑ ያለው አባት ተነስቶ አቅም አለው ገንዘብ አለው ሊያግዘኝ ይችላል ሊረዳኝ ይችላል ብሎ ሲል አባቱ ነኝ። እንደዚህ አይነት ነገር የለም። አንተ ፈልገ አይደለም ወደ ምድር የመጣው፣ እኔ ፈልጌ አይደለም ከአባቴ የተወለድኩት። እንደ እውነቱ እኮ ብዙዎቻችን ኢትዮጵያ ውስጥ መወለድ ላንፈልግ እንችላለን። በመወለድ ሂደት ውስጥ ፈልገን አይደለም። የእግዚአብሔር አጀንዳ ነው። ከአባት ከእናቶቻችን አያይዞ ከዘር ከነገር ከምናምን ቆጥሮ አምጥቶ ፕላን በቃ አሁን ኢትዮጵያ በመጨረሻ እጆቿን ወደ እግዚአብሔር ዘረጋለች ሲል እንደኛ አይነት ሀያላን አቅጣጫ የሚያሳዩ ሰዎችን ለማምጣት ከዘር ከነገር ከምናምን አለ አጋጫ መጣና ኢትዮጵያ ውስጥ ተወለደ። በቃ ለዚህ ወንጌሉ እንድንሰጥ በእግዚአብሔር አጀንዳ ነው የተወለደ። ወደም ፈቅደን አይደል። ዘራችንን ቤታ ብሔራችንን ምናምን መጠነዋል። ልክ እንደዛው መንፈሳዊ አባትነት ብለህ የምትለው ልክ እንደዛው እግዚአብሔር ጳውሎስንና ጢሞቴዎስን ጥሩ ምሳሌ ሊሆን ስለሚችል በልስጥራን አገኘውና ጢሞቴዎስ ጳውሎስ አየውና ወደደው ይላል እና ይዞት ወጣ። ለምን አየውና ወደደው? ይህ የመውደድ ባህሪ በእግዚአብሔር ያለ እግዚአብሔር ሰውን ከፈጠረው በኋላ በአምሳሉ ፈጠረው ይላል። አየህ አሁን እግዚአብሔር የራሱን መልክ ነው ያየ፣ የልጁን መልክ ነው ያየ፣ እዛ ሰው ጋር ያየው ማለት ነው። አየህ አንድ ሰው ፎቶ ቢነሳ መጀመሪያ የሚያየው የራሱ ፎቶ ለመሰለ ከእግዚአብሔር እንትን ያለ ባህሪ እና በክርስቶስ ያለውን መልክ ነው። ጳውሎስ አሁን እሱ ውስጥ ያለው ራእይ ጢሞቴዎስ ውስጥ አየ። ስለዚህ ወደደው። አየህ እሱ ውስጥም አየው። አሁን እሱ ማሳደግ ነው የሚያስፈልገው። አመጣ፣ አሳደገ፣ ቅርጽ አስያዘውና እንደ ጢሞቴዎስ ምዕራፍ 3 ላይ እንደዚህ ይላል፣ አንተ ግን ትምህርቴን፣ ሐሳቤን፣ እምነቴን፣ ፍቅሬን፣ መከራዬን፣ ስደቴን፣ መጽናቴን ተከተልከኝ። ይሄ በቃ ልጅ ሆነ ተከተለ፣ ፉት ውስጥ ተከተለ። አየህ አባትነት ብለህ ስትል እኮ በብሉይ ኪዳንም ዳዊት ልጁ ሰለሞን የስጋ ልጁ ማለት የመንፈስ ልጁ ግን አይደል፣ ከመስመር የወጣ ነው። መጨረሻ ላይ የሚስቶቹን አማልክት ሰግዶላቸው ያለፈ ሰው አይግባ ግን የመጨረሻ የምታየው ነገር እንደዛ ሰለሞን ከሰለሞን ሮብዓምን ነው የምታየው። ከሮብዓም ደግሞ አብዩን ነው የምታየው። ከአብዩ አሳ ነው የምታየው። ከንጉሥ አሳ በኋላ የተነሳው ኢዮሳፋት። ሁለተኛ ነገሥት ካልዕ ምዕራፍ 17 ላይ ኢዮሳፋት ተነሳ ይልና በጣም ሊሰመርበት የሚገባው ነገር በአባቱ በዳዊት መንገድ ሄደ ይላል። እነኚህ ሁሉ እዛ ድረስ የመጡት አይደሉም፣ እሱ ብቻ ነው በአባቱ መንገድ ሄደ የተባለ። ለምን በአባቱ ሄደ? የማምለኪያ ዐፀዶችን ቆራረጠ፣ በምድሪቷ የነበሩትን ጣዖታት አስወገደ፣ ከዛ ፈጫቸው ይልና በአባቱ በዳዊት መንገድ ሄደ። ፍጹም እንደተከተለ እሱም ተከተለው። ከዛ ሰው ልጁ ሆነ ማለት የመንፈስ ልጁ ሆነ ማለት ስፒሪቹዋል ፋዘር ማለት ያንተን አሻራ ያሳረፈ እንጂ ገንዘብ ያለው አይደለም። እውነት ያለው የእግዚአብሔር ነገር የእግዚአብሔር አጀንዳ ያለው በእግዚአብሔር አጀንዳ ሰዎችን ሼፕ አፕ ያደረገ ወደ ራእያቸው እንዲሄዱ ያደረገ በምድሪቷ ላይ ትልቁ ችግር ይሄ ሰው አሁን አንተ ያንተ አባት ድሃ ስለሆኑ አባትን ትቀይራል አይሆን። በመንፈሳዊ ነገር ላይ በአቋም በአካሄድ በምትሄደው ነገር ኦልሞስት 33 ዓመት ይጃል። በዚህ ጊዜ ውስጥ ሰምቻለሁ። አንዳንዶች የተነሳው አባቴ አይደለም አባቴ ከሌ ነው እንደዚህ ሲሉ ሰምቻለሁ። ግን ኖ ይሄ እውነት የሚካድ አይደለም። በእግዚአብሔር አጀንዳ ውስጥ ያለ ስለሆነ
ሰማይ ስለሚያውቀው ማለት ነው። ይህም ጌታ ይባርኩን በሆነ አክብረውና ዋጋ ይዜሳ ይህንን ስጠት ላይ እስካሁን ድረስ ዛሬ የሰራው ውስጥ ላይ ያለው መከታተል የወንጌል ስራ ለብዙዎች በምትሆን መጥተው ስላካፈሉ ከልብ ወስቅናል። እግዚአብሔር ይባርኩት። በአሊቲያ ሾው ስም ከልብ አመሰግናለሁ። በሚዲያ የሰብኩ ሰላም ከወንድሞች እነሱ ተክቼ ሰላም አመሰግናለሁ። ውድ አሊቲያ ሾው ተከታታዮች እስካሁን ድረስ የነበረን አገልግሎት ይህ የሚመስል ነው። በጣም ድንቅ ጊዜ እንዳሳለፍ በጣም ብዙ እንደቀመጣቸው ሙሉ እምነቴ ነው። በጣም የሚገርም ነው። ቀጣዩም ደግሞ እግዚአብሔር ደግሞ ሌሎች አገልጋዮች ኢትዮጵያ ቤተክርስቲያን ውስጥ በጣም ትላልቅ አስተዋጽኦ ያደረጋቸው ሰዎች እንዲሁም ከህይወታቸው አንጻርና ከአገልግሎታቸው አንጻር በዚህ ስፍራ ላይ በጣም የምናቀርብ ይሆናል። ስለዚህ ይህ አሊቲያ ሾው አሊቲያ እውነትን መግለጽ ነው። እንደዚህ አይነት ረዥም ዓመታትን በእንደዚህ አይነት አገልግሎት የቆዩ ሰዎችን ያፈሩ እኚህ አገልጋይ እግዚአብሔር ስለባረከ ከእሳቸውም ጋር ስለነበረ ዛሬም ድረስ ለእኛ ትምህርት የሚሆን እግዚአብሔር ስላቆየ ከልብ እናመሰግናለን። እናንተም አሁን በቀጣይ ሌላ ደግሞ ይዘን እንቀርባለን። ጌታ ይባርካችሁ። መልካም